አላህ እኮ ለኛ በጸጋውም ባይሞላ ኑሮ ተመሳሳይ ክስተት ይገጥመን ነበር። ቃሩን ንብረቱ መጥፊያ ሆነ እንዴ? አላህ ቃሩንን ለትውልድ በሀብቱ ለኮራ፣ በስልጣኑ ለኮራ፣ በክብሩ ለኮራ፣ ሰዎችን ቆርጦ ለሚያይ ባፍንጫው ለሚያናግር ሁሉ አላህ ምሳሌ አድርጎ ጣለፈ። አላህ ታዲያ አንቀጹ ሲቋጨው የቃሩንን ታሪክ ተርኮ በአንድ አረፍተ ነገር ዘጋው። ትልከ ዳሩል አኺራ፣ እኛ እኮ የቀጣዩን ዓለም ነጅዐሉሃ እናረጋታለን ሊለዚነ ላ ዩሪዱነ ዑሉወን ፊል አርድ፣ ምድር ላይ በሰዎቹ ላይ መኮፈስል መኩራትን ለማይወዷት እናደርጋታለን አላህ። ወለዓቂበቱ ሊልሙተቂን፣ መጨረሻው ፍጻሜው አላህን ለሚፈሩት ነው የሚል የቁርአን አንቀጽ የቃሩንን ታሪክ አላህ መዝጊያ ያደረገው። ቃሩን ሁሌም ቢሆን ለሁሉም ትውልዶች በሀብታቸው ለኮሩ፣ ሀብታቸውን ይዘው በእውቀታቸው ብቻ እንዳገኙ ታስበው ለሌላው ለማካፈል አሻፈረ ይላሉ፣ ሲመከሩ ምክርን ላልሰሙ፣ ከመካሪዎቹ በላይ ለተኮፈሱ መቀጣጫ ይሆን ዘንድ ቁርአን ላይ አላህ ታሪኩን ጠቀሰው። አላ ወተሰደቁ ወፈዐሉ ልኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። ውድ ምእመናን፣ አላህ የጠቀሰልን ታሪክ በርካታ አስተምሮቶች ይወጣበታል። የቃሩን ታሪክ የተጠቀሰው ሱረቱል ቀሰስ የሙሳ ታሪክ በዝርዝር በተወራበት ምዕራፍ ውስጥ ነው። አላህ ሲጀምር ስልጣን ሸንግሎት በጠፋው በፊርዓውን ጀምሮ የቋጨው ደግሞ ምዕራፉን በቃሩን ነው። ሀብት ንብረት ሸንግሎት ሌሎችን ለመስማት ፍቃደኛ ባልሆነው ግለሰብ ስልጣንና ሀብት የሸነገላቸው ሰዎች አላህ እንዴት እንደተቀጣጣባቸው እዚህ ምዕራፍ ውስጥ እናገኛለን። ምዕራፉን ታዲያ አላህ ሲቋጭ ትልከ ዳሩል አኺራ፣ እኛ እኮ ቀጣዩን ዓለም እናደርጋታለን ሊለዚነ ላ ዩሪዱነ ዑሉወን ፊል አርድ ወላ ፈሳዳ፣ ምድር ላይ ብክለትን ለማይሹ ሰዎች በላይ መኮፈስን ለማይፈልጉ ህዝብ ጋር ተናንሰው ለህዝብ ፍቅር ፈገግታ ሰጥተው ለሚኖሩት እናደርጋታለን አላህ። ሰው አላህ በሰጠው ዕውቀት፣ ውበት፣ ሀብት፣ ንብረት ሊኮራ ይገባው። ሁሉንም የሰጠው አላህ ለአላህ መስጋይ በመሆን ጭማሪውን ይከጅላል። ለኢን ሸከርቱም ለአዚደነኩም። በቅርቡ ተመሳሳይ የቃሩን አይነት ታሪክ አንድ ባለ ሀብት ላይ ደርሷል። ግብፃዊ ባለ ሀብት ናቸው። ትልቅ ሀብት አላቸው። ለኸይር ግን ቅርብ አልነበሩም። ሰዎች ሄዱና እባክህን ይህን ንብረትን ለወራሽ ጥለው አትድ፣ አካፍል፣ ስታካፍል ሀብት ይጨምራል ተብሎ አላሉት። ነገ ይህን ንብረት ድንገት ብታጣው አላህ ሲጠይቅህ አሉት። ግለሰቡም አሳንሶ እያያቸው በአፍንጫው መለሰላቸው። ድህነት ይመጣል አላችሁኝ አላቸው። እውነተኛ ታሪክ ነው የምነግራችሁ። ድህነት ቢያሯሩጠኝ እንኳን አይደርስብኝም አላቸው። በእርግጥም ብዙ ፋብሪካ ብዙ ንብረት ያለው ግለሰብ ነበር። መሻይኮቹ ምን ይላሉ? ታሪኩን የጻፉት አንድ ዓሊም ያነበብኩት ላይ ከዓመታት በኋላ ይህን ግለሰብ አየነው። ንብረቱን ሁሉ ወራሽ ወረሰው፣ ባንክ ወረሰው፣ ከሰረ፣ ጠፋ፣ ዕዳ ላይ ወድቆ ድህነት ውስጥ ተመለከተ ነው ይላል። ሰው አላህ ኒዕማ ሲሰጠው በመስጠት ጸጋውን ይጠብቃል። በማመስገን አላህ እንዲያፋፋለት ጥረት ያደርጋል። አይኮራ፣ አይኮፈስም፣ ከኸይር እጁን አይሰበስብም። ለሰጠው ጌታ ምስጋና ማካፈል እንደሆነ ያውቃል። ሲያካፍል ንብረቱ እንደሚጨምርለት ተነግሮታል። ማ ነቀሰ ማሉ ምርኢን ሚን ሰደቃ፣ ከመስጠት አይጎልም ብለውታል ነቢዩ ዓለይሂ ሰላቱ ወሰላም። ሲሰጥ እንደሚባረክለት ያውቃል። ሲሰጥ ልጆቹን አላህ እንደሚጠብቅለት ያውቃል። ሲሰጥ ጤንነቱ እንደሚጠበቅ ያውቃል። ከሰጣችሁ መልሷል ያለም ቃል ሙእሚን አይረሳም። ምድር ላይ የተሻለ ሀብት ስናገኝ ዘመድ ምንዘጋ፣ ጎረቤት አልፈን ምንሄድ፣ በአዲሱ መኪና መግፋት የሚያምረን ሰዎች ቃሩን ለኛ ትልቅ ተምሳሌት። አንኮፈስ፣ ከፍ አንበል። የሰጠነን ጌታ ዝቅ ብለን ወስጁድ ወቅተሪ፣ ወደ አላህ በመቃረብ በማካፈል አላህን አመስጋኝ ነው። ከፍ ከፍ አንበል። ኢነከ ለን ተኽሪቀል አርድ ወለን ተብሉገል ጅባለ ጡላ። ኩፈሳው ተራራ ጋር በቁመት ለመወዳደር ነው ወይስ መሬትን ስንራመድ ለመብሳት አስበን? የሰው ልጅ ነን።
እድሜያችን የተወሰነ አላፊዎችም ነን። ዝቅ ካልን አላህ ከፍ አድርጉን እዚህ ምድር እናልፋለን። ዑመር ብኑ ዓብድልዓዚዝ የሰይድና ዑመር የልጅ ልጅ ናቸው። እሳቸው 2 ዓመት ከ6 ወር የሙስሊሙን ዓለም አስተዳደሩ። ዝቅ ብለው አስተዳደሩ። ሲሞቱ ይላሉ ሊሞቱ አካባቢ ፍራሻቸው ላይ ተጋድመው ቤተሰብን ውጡ አሏቸው ይላል። ብቻቸው ነው። ከዛን እንሰማቸው ነበር። አንዲትን የቁርአን አንቀጽ ቀሩ። ትልከ ዳሩ ለአኺራ እኛ እኮ የቀጣዩን ሀገር እናደርጋታለን። ለለዚነ ላ ዩሪዱነ ዑሉወን ፊል አርድ ወላ ፈሳዳ ምድር ላይ በመኮፈስ አምባገነን ላልነበሩት ብክለትን ላላንሰራፋት እናደርጋታለን ብለው ሩሃቸው ወደ አላህ ተሻገረች። ሙእሚን ሲኖር ያለውን አካፍሎ ሰው ጋር ስቆ ሰውን አቅፎ ተናንሶ ከፍታን አግኝቶ ያልፋል። የመጀመሪያው ትምህርታችን እሱ ነው። ሁለተኛው ወአሕስን ከማ አሕሰነ አላሁ ኢለይክ አላህ ለሰጠን ጸጋ በማካፈል ውለታውን መመለስ አለብን። ንብረታችንን መጠበቅ አለብን። አላህ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ለባሮቹ ሀብትን ይሰጣቸዋል። የሚያካፍሉት ከሆነ ሀብቱን እዛ ያቆይላቸዋል። እጃቸውን ከሰበሰበ ወደ ሌላ ስም ይቀይረዋል ይላሉ። ሐዲሱን ሰሒህ። ባሮቹ ዘንድ ያሰራጨውና ሲይዙ ይይዝባቸዋል፣ ወደ ሌላ ይቀይረዋል። አካፍሎ ማደር፣ ሰደቃም መስጠት ከዚህ ታሪክ የምንማረው ወሳኝ ነገር። አንዴ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም መስጅድ ላይ ቁጭ ብለው እያሉ አንድ የቁርአን አንቀጽ ወረደ። ለን ተናሉል ቢራ ሐታ ቱንፊቁ ሚማ ትሕቡን እናንተ እኮ ጀነትን የመልካም ሥራ ምንዳችሁን አታገኙም ይላል አንቀጹ። ሐታ ቱንፊቁ ሚማ ትሕቡን ከምትወዱት ነገር እስክትሰጡ ድረስ ይላል። ይህን አንቀጽ አቡ ዳህዳህ የሚባለው ታላቁ ሰሃባ ሰማ። ወደ ነቢዩ መጣ። የአላህ መልእክተኛ ቁርአኑን ሰማሁት፣ ከምንወደው ነገር ካልሰጠነ የመልካም ነገር ምንዳችንን አናገኝም እንዲህ አላቸው። አንቀጹ እንደዛ ነው የሚለው። ከዛም የአላህ መልእክተኛ የኔን ማሳ ታውቁት የምወደውን አላቸው። የቱ ነገራቸው። ውብ ማሳ ነበረ። 600 በላይ የቴምር ዛፍ የያዘ የራሱ ምንጭ ያለው ማሳው ውስጥ አገልጋዮች ያሉበት የሚያፈራ ነቢዩም ዓለይሂ ሰላቱ ወሰላም እዛ ማሳ እየገቡ ውሃ ይጠጡ ነበር። ውሃውም ጣፋጭ ነው ብለው የተናገሩለት ማሳ ነበረው። የአላህ መልእክተኛ እምወደው ንብረቴ ነው ለአላህ ሰጥቻቸዋለሁ አለ። ለአላህ ሰጠ። ይሄን ንብረቱ ለአላህ በጀነት ለውጦ ከቤት ከመስጊድ ሲወጣ ሚስቱና ልጆቹ ማሳ ውስጥ ናቸው። ቴምር አንስተው እየበሉ ነው። ጮኸ። ያ ኡመት ዳህዳህ አላት ሚስቱን። አቤት አለችው። ይሄን ማሳ ለአላህ ሽጠነዋል፣ ቴምር እንዳታነሽ አላት። ማሳው ውስጥ ሲገባ ልጁ ቴምር እየበላ ነው። ካፏ ወጣውና ልጄ ወይ ለአላህ ሽጠነዋል መብላታችንን ብሎ ይዞት ወጣ። ምድር ላይ ሳሉ ባለው ንብረታቸው የአላህን ውዴታ አግኝተው ጀነትን አረጋግጠው ፈርመው የተሻገሩ የአላህ ባሮች አሉ። ወአሕስን ከማ አሕሰነ አላሁ ኢለይክ ስንነግድ ትርፍ ሲመጣ ከዘካው ውጭ ካለው ራሱ ከትርፉ ይህን ፐርሰንት ለአላህ ብንሰጥ የሙእሚን አቋም። በቅርቡ አንድ ወዳጅ ጋር እያወራን ለሆነ ብር ሰደቃ ብር ተፈለገና ወማከርኩት። ቆይ እስኪ ከዘካዬ ውጭ ከስራዬ ለአላህ ማስቀምጠው ፐርሰንቴጅ አለ ስንት እንደሆነ አይቼ ልንገርህ አለ። አየናም የሰደቃው ስራ ላይ ተሳተፈ። ብሩን ልኮ ምን ሰራው ንግድ ውስጥ ከዘካችን ውጭ ለአላህ ምንለው ይፈልጋል። ሌላ እኔ አንድ ወዳጅ አለኝ ዘካውን 10% የሚያወጣ ዘካው 2.5% ነው የምናወጣው 2.5 10 የሚያወጣ ነው ያቃ እኛ ውስጡ ነው። የአላህ ደጋግ በሮችን ታገኛላችሁ ስፈትሿቸው። ሀብት ጥቅሙ ምንድነው? ራት እኮ 20 ሺህ ብር ራት አንበላ። ትንሽ ካዝከው በኋላ ልታካፍለው ብቻ ለሌላው ልትኖርለት ብቻ። ሌላ ከቃሩን የምንማረው ትምህርት እንደምታውቁት ቃሩን የሙሳ ያጎት ልጅ የታላቁ አላህን ያናገረው ነቢይ ያጎት ልጅ። አንዳንዴ እንዲህ አይነት የቅርብ ዘመድ የመስመርህ እንቅፋት የጉዞህ እክል ሊሆን ይችላል። ከፊርዓውን ጋር አብሮ ሙሳን አዛ ያደርግ ነበር ቃሩን። ይህን ሀብቱን ተጠቅሞ የሙሳ የቅርብ ዘመድ የቅርብ ወዳጅ ሆኖ ታዲያ አንዳንድ ይሄ ነገር በህይወት ቢከሰት እንደይገርም
ልክ እንደ ሙሳ ሁሉ ነቢዩም ዓለይሂ ሰላቱ ወሰላም አጎታቸው አቡ ለሃብ ምን ያህል እንዳስቸገራቸው ታውቃለህ? ተበት የዳ አቢ ለሃብ ወተብ ጠፋ ብሎ አላህ ያወጀበት። አሊያም ሌላ ጊዜ ከጎና ቅፋት ምተኛ ባለቤትህ የመስመር እንቅፋት ትሆን ትችላለች። ልክ የሉጥና የኑህ ሚስት ከነሱ ተቃርነው እንደቆሙና ጥፋት ውስጥ እንደገቡት ሁሉ ሌላ ጊዜ አብረው የተወለዱት የአብራክ ክፋይ ካንተ መስመር ተጻራሪ ሊቆሙ ይችላሉ። ልክ እንደ ነቢዩላህ ዩሱፍና እንደ ወንድሞቹ ኢነ አባና ለፊ ضላሊን ሙቢን ያሉ ወንድማቸውን ጉድጓድ ውስጥ ለመክተት ርህራሄ ያልነበራቸው እክቱሉ ዩሱፍ አው ጥራሁ ወይ ንግደለው ብለው ወንድማቸው ላይ ሴራ ያወጡ። አንዳንዴ ሸይጣን መሃል ይገባና እንደ አይነት ነገሮች ቤተሰብህም ውስጥ ሊከሰት ይችላል። ይህን ስታይ አትደንግጥ። ዝምድናህን ለመቀጠል ጥረት አድርግ። በሶብር ነገራቶችን እለፋቸው። ከጨለማ በኋላ ብርሃን መምጣቱ አይቀርም። የቅርብ ዘመድ እርግጥ ሲዞልምህ ህመሙ ከሌላ የበለጠ ይበረታል። ወظልሙ ዘዊል ቁርባ አሸዱ መዳደተን ሚልት ህመሙ ተወርሮ ከሚወጋህ ጦር በላይ ያማል። ምታቀው ሰው ሊያግዝህ ይገባል የምትለው ሰው ከጎን ሲርቅ ተቃራኒ ስቆም ያማል። ግን ህይወት ላይ ሊከሰት እንደሚችል ሰው የተሻለ ነገር አንተ ሀብት ስትዝ ወይም የተሻለ ነገር ላይ ስትሆን የሆኑ ስሜቶች ሸይጣን መሃል ይፈጥራል። ለዛ ነው ነቢዩላህ ዩሱፍ ወንድሞቻቸውን አፉ ሲሉ በእኔና በወንድሞቼ መሃል ሸይጣን ካለያየን በኋላ ያሉት ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይህ ወሰልሙ ጡለ ልመዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ